እነሆ መቆያ የጋዳፊ ቤተሰቦች የት ደረሱ? ባለፈው ሳምንት የሳይፍ አልእስላም ጋዳፊ መገደል ለመሆኑ ሌሎቹስ የጋዳፊ ቤተሰቦች የት ደረሱ የሚል ጥያቄ ሲያስነሳ ሰነበተ። ከፍ ባለ ሀብትና በሞቀ ክብር ደምቆ የነበረው የጋዳፊ ቤተሰብ ከእርስ በርሱ ጦርነት በኋላ እንዳልነበር ሆኖ ተበተነ። ሕይወታቸው ለሞትና ለስደት፣ ንብረታቸው ለውርስና ለገዳ ተላልፎ ተሰጠ። በሀብቱም በማማከሩም በወርቅ ምንጣፍ ይረገጡ፣ በወርቅ መጋረጃ ይሸፈኑ የነበሩት ባለቤታቸው፣ በሥልጣኑም በጥቅሙ የሚካፈሉ የነበሩት ልጆቻቸው፣ ስለ ፖለቲካ ምንም የማያውቁት ታዳጊ የልጅ ልጆቻቸው ጭምር ለእስራት ለስደትና ለሞት ተዳረጉ። የሕዝብ ዓመፅ ጎርፍ ተከልብሶባቸው 3 ወራት ባልሞላ ጊዜ ሁሉንም ነገር ያጣው የጋዳፊ ቤተሰብ ለሌሎች ማስጠንቀቂያ መሆኑ አይቀርም። እንዲህ አይነቱ የዓመፅ ጎርፍ አደጋ የደረሰው በጋዳፊ ብቻ ሳይሆን በሌሎችም ሥልጣንን የሙጥ ባሉ አምባገነን መሪዎች ሲደርስ በተደጋጋሚ ታይቷል። ግን አዲሱ ሹም ከቀዳሚው ሊማር ባለመፈለጉ መከራው እስኪያስተምረው ይቆያል። ዓለማችን ያስተናገደቻቸው ብዙዎች ሥርዓተ መንግሥታት ሽግግራቸው በደም ጎርፍ እየጨቀየ እንጂ በሰላም ሲተላለፍ አልታየም። ብዙ ጊዜ የታየው የጦር መሳሪያ ከኋላው የሚታዘዘው ጉልበተኛ ደም አፍሶ የሚወርሰው ሥልጣን ሆኖ ቆይቷል። ከሕዝብ ውዴታና ከእውቀት ይልቅ ጉልበትና ጠመንጃ ሥልጣን የማግኛም የማቆያም አይነተኛ መሳሪያ ሆኖ በቆየባቸው ሀገሮች ማቆሚያ በሌለው ዑደት በተመሳሳይ መንገድ ሲጋደሉበትና ሲናጠቁት ኖረዋል። ሥልጣን ሲይዙ ሥልጣናቸውን የባለጌ መፈንጫ እያደረጉ የሕዝብ ሕይወትና ንብረት እያወደሙና እየዘረፉ ማናለን ከልካይ በሚል ጥጋብ እንዳሻቸው ይሆናሉ። ሰብአዊነትና ፍትሕን ያጠፏታል። ሥልጣናቸውን የሚተካቸው ወይም ተቀናቃኝ ሊመጣባቸው እንደሚችል የሚያስበው አእምሮአቸው ይዘጋል። በዘመዶቻቸውና ካንተ በፊት ቀድመን እንሞትልሃለን በሚሉ አጃቢዎቻቸው ሲከበቡ ሞት የሚያገኛቸው አይመስላቸውም። ያም ሆኖ ብዙ ዕድሜ አያገኙም። እነሱ በመጡበት የጠመንጃ መንገድ ሌላውም እየተንደረደረ ሥልጣናቸውን ይቀማቸዋል። ለግድያ ወይም ለስደት ወይም ለእስር ይዳረጋሉ። ግድያውና ስደቱ እስሩ ጭምር በእነሱ ላይ አይቆምም። የቅርብ ቤተሰቦቻቸውንም ይጠራርጋቸዋል። ስለ ፖለቲካ ወይም ስለ አባቶቻቸው ግፍ የማያውቁ ታዳጊ ልጆች ጭምር የጥቃቱ ገፈት ቀማሽ ይሆናሉ። ቀጣውም እንደዚያው ነው። የአምባገነኖች አገዛዝ ሥርዓት አመጣጥና ቆይታው ተመሳሳይ ነው። ቀድሞ ይቃወሙት የነበረውን ጭቆናና ግፍ ሥልጣን ሲይዙ ራሳቸው ስለሚያደርጉት የሚወገዱትም በተመሳሳይ መንገድ ይሆናል። በሩሲያ አብዮት ጊዜ እነ ሌኒን ንጉሡን ብቻ ሳይሆን የ15 ዓመት ልጃቸውን ጨምሮ ቤተሰባቸውን በሙሉ ፈጅተዋቸዋል። የቤት ሠራተኛቸውንና ሐኪማቸው ጭምር ተገድለዋል። በኮሎኔል መንግሥቱ የሚመራው ወታደራዊ ደርግ የ15 ዓመት ዕድሜ ያላቸውን ልጆች በንጉሡ ተወላጅነታቸው ብቻ ከ15 ዓመታት በላይ አስሯቸዋል። በላይቤሪያ የፕሬዝዳንቱ ልጆች ተገድለዋል፣ ታስረዋል። በሌሎችም አምባገነን መሪዎች ሥልጣን በያዙባቸው ሀገሮች ተመሳሳይ ድርጊት ተፈጽሟል። ቢያንስ የሁሉም ለማለት በሚቻል ደረጃ የአምባገነን የመሪዎች ቤተሰቦች ሌላው ቢቀርላቸው ስደት የማይቀርላቸው ሆኖ ቆይቷል። የአምባገነን መሪዎች ቤተሰቦች የሚሳደዱትና ለስቃይ የሚዳረጉበት የተለያየ ምክንያት አለው። አንዳንዶቹ የመሪዎች ልጆች ራሳቸው በአባታቸው መንግሥት ተካፋይ ሆነው ያለ ልምዳቸውና ዕውቀታቸው ሹመት በሹመት ላይ እየተደራረበላቸው የቆዩ ይሆናሉ። በማናለብኝነት በሚፈጽሙት የጥጋበኝነት ተግባር እንደ ሳዳም ሁሴን 2 ወንድ ልጆች ቃሲምና ሁዲ፣ እንደ ሊቢያው መሪ 2 ልጆች ሃኒባልና ሙተሲን በሕዝባቸው ዘንድ በክፉ የሚነሱ ይሆናሉ። እንደነዚህ አይነቶቹ ልጆች የአመፅ የቀጥታ ጥቃት ኢላማ ይሆናሉ። ሌሎች ደግሞ
አድማጭና ተናጋሪው፣ አዛዥና ታዛዡ በተደበላለቀበት አመጽ ውስጥ በጥላቻ ስሜት በሚነዱ ያመጹ አፈጮሌዎች ፍላጎት ኢላማ ሆነው አደጋ ይወድቅባቸዋል። የአፍሪካ አምባገነን መሪዎች ቤተሰቦች እንደ መሪዎቻቸው የሰበሰቡትን ሀብት ለመጠቀም የማይችሉ በሀገራቸውም ለመኖር የሚሰጉ ሆነው በስደት ራሳቸውን ደብቀው ቀሪ ዘመናቸውን ያሳልፋሉ። የኮሎኔል ጋዳፊ ባለቤት የሳፊያ ፋርካሽ ዕጣ ፈንታ የዚህ አይነት ሆኗል። ሳፊያ ፋርካሽ ከነርስነት ወደ ተቀዳሚ ወይዘሮነት ተሸጋግረው 40 ዓመታት በፍጹም ደስታ ኖሩ። 7ቱን ልጆቻቸውን አሳድገው የጡረታ ጊዜያቸውን ሲጠብቁ ሐዘን፣ እጦት፣ ስደት፣ የሰው ፊት ማየት ተደራርበው አነቋቸው። ከባላቸው መንግሥት ህልፈት በኋላ ሀገራቸውን ሊቢያን ለማየት አልቻሉም። የተበታተኑ ልጆቻቸውን ሊሰበስቡ፣ የታሰሩትንም ሊጠይቁ፣ ችግራቸውንም ሊያዋዩአቸው አልቻሉም። በተሰደዱበት ሀገር ሆነው ያሳለፉትን መልካም ጊዜና ለመጣባቸው ጣጣ መንስኤ የሆነውን ነገር ለማሰላሰል ጊዜ አግኝተዋል። የሳፊያ ዕጣ ፈንታ የብዙዎቹ አምባገነን መሪዎች ቤተሰብ ዕጣ ፈንታ ነው። የኮሎኔል ጋዳፊ ቤተሰብ ዕጣ ፈንታ የሌሎችም አምባገነን መሪዎች ዕጣ ፈንታ ሆኗል። ሻለቃ መሐመድ ጋዳፊ የወደፊት የሕይወት የትዳር አጋራቸውን ያገኟቸው ሆስፒታል ነው። በ27 ዓመታቸው የንጉሥ ኢድሪስን መንግሥት በመፈንቅለ መንግሥት አስወግደው የመሪነቱን ሥልጣን በያዙ በዓመቱ ታመሙና ለሕክምና የ18 ዓመቷ ወጣት ሳፊያ ፋርካሽ በነርስነት ከምታገለግልበት ሆስፒታል ተኙ። በጊዜው የቀድሞ ሚስታቸውን ፈተው ወንድ ላጤ ነበሩ። የመሪነት ሥልጣን ከመያዛቸው 1 ዓመት ቀደም ብሎ ካገቧቸው ሚስታቸው ጋር ባልታወቀ ምክንያት ተፋተዋል። መምህርና ከሀብታም ቤተሰቦች የሚወለዱት ፈቲሃ አልኑሪ ጋር 1 ዓመትም ሳይቆዩ ፍቺ ቢፈጽሙም መሐመድ የሚባለውን የመጀመሪያ ልጃቸው ተወልዶ ነበር። ጋዳፊ ልጃቸውን መሐመድን ከሳፊያ ከወለዷቸው ልጆች ጋር አብረው አሳድገውታል። ሳፊያ ፋርካሽ በሚሰሩበት ሆስፒታል ያገኟቸውን ሻለቃ ጋዳፊ የጋብቻ ጥያቄ ተቀበሉ። ሞት እስኪለያቸውም አብረው ቆዩ። እንደ ተቀዳሚ ወይዘሮ ከባላቸው ጋር አደባባይ የሚታዩ አልነበሩም። ቃለ መጠይቅ አይሰጡም። በቤት እመቤትነታቸው ተወስነው የሚኖሩ ይመስላሉ። ግን የባላቸውን መንግሥት በአማላጅነትና በምክር ይደግፉ እንደነበር በኋላ የወጡ መረጃዎች ጠቁመዋል። ሰፊ ሀብት ሲሳይ ሰብስበው እንደነበር ይነገርላቸዋል። በጊዜው የሊቢያ መሪ ሚስት ሆነው ሀብታቸው ሞልቶ የፈሰሰ ቢሆን የሚገርም ባይሆንም አመጹ ሲቀሰቀስ የባላቸው መንግሥት በንቅዘት የተተበተበ ለመሆኑ ንብረታቸው ማሳያ ተደርጎ ተጠቀሰ። ወይዘሮ ሳፊያ በሊቢያ አየር መንገድ ባላቸው ድርሻ በተለይም ለሐጅና ዑምራ በሚደረግ ጉዞ የሚገኘውን በርካታ ገንዘብ እንደሚሰበስቡ ይነገራል። በዱባይ በለንደንና በፓሪስ የሪል ስቴት ባለቤት ነበሩ። በስዊዝና በሌሎች አውሮፓ ባንኮች በቢሊየን የሚቆጠር ፓውንድ አስቀምጠዋል ይባላል። የሚንቆጠቆጡበት የወርቅና የአልማዝ ጌጥ ክምችት ብዛቱ ሲደነቅ ሰንብቷል። በውጭ ባንኮች ጭምር የወርቅን ክብል ማስቀመጣቸውም ተዘግቧል። ሳፊያ እንደ ብዙዎቹ ሀብታምና አምባገነን መሪዎች ሚስቶች እንኳን ያዘዙት አስበው ይሆናል ተብሎ የሚቀርብላቸው ነበሩ። ከ100 በላይ ሠራተኞችና ጠባቂዎች ባሉበት ቤተ መንግሥት አድራጊ ፈጣሪ ሆነው በልጆቻቸውና በልጅ ልጆቻቸው ጨዋታና ደስታ ተከበው ለመቆየት ዕድል አግኝተዋል። ግን 40 ዓመታት የገነቡት ሀብትና ቤተሰብ፣ ክብርና ሞገስ፣ ደስታና ምቾት 3 ወራት ባልሞላ ጊዜ ባህር እንደገባ ጨው ቀለጠ። የምቾታቸውና የደስታቸውን ያህል ችግራቸውና መከራቸው በፍጥነት እየተደራረቡ ያለ ፋታ አሳደዷቸው። የሀብት ተራራቸው በራሳቸው ላይ ተከልብሶ ትንፋሽ አሳጠራቸው። በጋዳፊና በመንግሥታቸው ላይ የተቀጣጠለው ዓመፅ የኔቶን ድጋፍ አግኝቶ ሊቢያ የጦር ሜዳ ሆነች። አማጽያኑ በጥቂት ወራት ወደ ትሪፖሊ ሲቃረቡ ሳፊያ ነፍሳቸውን ለማዳን ወደ አልጄሪያ ሸሹ። ሴት ልጃቸው አይሻ፣ ወንዱ ልጃቸው ሃኒባልና የእንጀራ ልጃቸው መሐመድ አብረዋቸው ሸሽተዋል። የልጅ ልጆቻቸውንና በቅርባቸው ያገኙትን ንብረታቸውን ይዘው ትሪፖሊ ለቀው ወጡ። ሽሽታቸው ተስፋ ያለው አልነበረም። የደረሰባቸውና ወደፊትም ሊደርስ የሚችለው ከባድ ችግር እየናጣቸው እንደሚሄዱ አውቀውታል። ባለቤታቸውና 3 ልጆቻቸው በጦር ሜዳ ነበሩ። ጦርነቱ ለቤተሰቦቻቸው አጥፊ መሆኑን አውቀውታል።
የስጋት ቋጥኛቸውን ተሸክመው በብረት ለበስ ተሽከርካሪ ታጅበው አልጄሪያ ድንበር ደረሱ። ሳፊያ ገና ወደ አልጄሪያ ለመሄድ ሳይነሱ ትሪፖሊም ሆነው የቀውጢ ቀን ስግምግም መጣሁ ሲላቸው ከርሟል። በውጭ ሀገር ይተቀምጦ የነበረው የባለቤታቸውም የልጆቻቸውም የእርሳቸውም ንብረት እንዳይንቀሳቀስ ታግዷል። በቤተ መንግሥታቸው ያለው ወርቅ፣ አልማዝና ዶላር ብቻ ሆኖ ነበር። ነፍሴ ሆይ ደስ ይበልሽ የሚሉበትና ለብዙ ዓመታት ይታደገኛል ያሉት ገንዘብ ሊያዙበት የማይችሉ እንደ ሰማይ የራቀ ሆኖባቸዋል። ገና ትሪፖሊን ሳይለቁ የልጃቸው ሳይፍ አልዓረብ መገደል ሐዘናቸውን ጨምሮባቸው ነበር። የ29 ዓመቱ ሳይፍ አልዓረብ ጋዳፊ የተገደለው ጋሹር ከሚባለው አካባቢ በሚገኘው መኖሪያ ቤቱ ውስጥ ነው። አብረውት የነበሩት የእህቱና የወንድሙ ታዳጊ ልጆች በቦምቡ ጥቃት ተገድለዋል። ሳፊያ ትሪፖሊን ከመልቀቃቸው በፊት የልጃቸውንና የልጅ ልጆቻቸውን መሞት ተረዱ እንጂ ሊቀብሯቸው አልቻሉም። ሳይፍ አልዓረብ በፖለቲካ ብዙም የሚሳተፍ አልነበረም። ትምህርቱን ከጨረሰ በኋላ ኑሮውን በጀርመኗ ሚዩኒክ አድርጎ ቆይቷል። የሊቢያው የሕዝብ ዓመፅ ሲቀሰቀስ ወደ ትሪፖሊ ተመልሶ የተቦተራረፈውን የአባቱን መንግሥት ለመጠገን የራሱን አስተዋጽኦ ለማድረግ አስቦ ነበር። ግን የኔቶ አይሮፕላን ድብደባ ኢላማ ሆነ። ወይዘሮ ሳፊያ ወደ አልጄሪያ ሲሄዱ ወደ ኋላ ትተዋቸው የሄዱት ባላቸውና የሦስቱ ልጆቻቸው ዕጣ መጥፎ እንደሚሆን ሳይገምቱ አይቀሩም። አመፁ መበርታቱን፣ የኔቶ አይሮፕላኖች የተጠና ጥቃት እየፈጸሙ መሆኑን ተረድተውታል። በጊዜው ሳይሰሙ ቀርተው ነው እንጂ ወይዘሮ ሳፊያ ልጆቻቸውንና የልጅ ልጆቻቸውን ይዘው ወደ አልጄሪያ በሚሰደዱበት ዕለት ልጃቸው ካሚስ ጋዳፊ በኔቶ የአየር ድብደባ ተገድሏል። ካሚስ ጋዳፊ በሻለቅነት ማዕረግ የ32ኛው ልዩ ኮማንዶ ብርጌድ አዛዥ ነበር። ያን ጊዜ 28 ዓመቱ ነው። ሕዝባዊ አመፁን ለመቋቋም እሱ የሚያዘው ብርጌድ ለውጊያ ተሰማርቶ ነበር። ካሚስ ለአባቱ የታመነና የጨካኝነት ባህሪ ያለው ነው ይሉት ነበር። በዚያን ጊዜ የዓለም አቀፍ ፍርድ ቤት በሰው ላይ በሚፈጸም ወንጀል ከሶት የመያዣ ትዕዛዝ አውጥቶበታል። በስሙ ባለው ንብረትና በጉዞም እግድ ተጥሎበታል። ካሚስ ጋዳፊ ትሪፖሊ አጠገብ በነበረው የጦር ሰፈሩ እንዳለ ተዋጊ አይሮፕላኖች በጣሉት ቦምብ ከሌሎች ወታደሮች ጋር ተገደለ። አስከሬኑን ለመለየትም ስላልተቻለ እስካሁን ድረስ የት እንደተቀበረ አይታወቅም። ከእናቷ ከሳፊያ ጋር አብራቸው ወደ አልጄሪያ የተሰደደችው አይሻ ጋዳፊ ከወንድሞቿና ከወንድሞቿ ልጆች በተጨማሪ ባሏንና 2 ልጆቿን ያጣች ነበረች። ከ7ቱ ልጆቻቸው ብቸኛዋን ሴት ልጃቸውን አይሻን ጋዳፊ ያቀርቧትና የተናገረችውም እንዲደመጥላት የፈቀዱላት ልጃቸው ነበረች። የተማረች ናት። ከፈረንሳዊ የሰርቦን ዩኒቨርሲቲ በሕግ ተመርቃለች። በሊቢያ ወታደራዊ ማሰልጠኛ ሰልጥና በመኮንንነት ተመርቃለች። በማዕረጓም ሌተና ኮሎኔል ደረጃ ደርሳለች። ሰዓሊም ናት። ፕሬዝዳንት ሳዳም ሁሴን በተከሰሱ ጊዜ ባግዳድ ድረስ ሄዳ ከጠበቆቻቸው ቡድን ጋር ተቀላቅላ በተከላካይ ጠበቃነት ቆማላቸዋለች። የኔቶ አይሮፕላን ቦምብ ከተጣለባቸው ቦታዎች አንደኛው የአይሻ የተንጣለለ ቤትና ግቢ ነበር። በድብደባው የአይሻ ባል ኮሎኔል አህመድ አልካሲ ከ2 ታዳጊ ልጆቻቸው ጋር ተገደለ። የ9 ወር ነፍሰ ጡር የነበረችው አይሻ ከአንድ ልጇ ጋር ተረፈች። ቀደም ሲልም ንብረቷና እንቅስቃሴዋ እግድ ስለተጣለበት እንደ ቀድሞው ደስ ባላት ጊዜ ቀርቶ ቸግሯት የምትሄድበት ሀገር አልነበራትም። ስለዚህ አይሻ ከእናቷ ጋር ወደ አልጄሪያ ስትሄድ ባሏን፣ 2 ልጆቿን፣ 2 ወንድሞቿን ያጣች ከሰማይ የወረደ የሚመስል ዱብዳ ልቧን በሐዘን የሰነጠቃት ሆና ነበር። ወደፊት የምትወልዳትን ሴት በሆዷ ከኔቶ የአየር ጥቃት የተረፈችላትን ሴት ልጅ በእጇ ይዛ ወደ አልጄሪያ ዘለቀች። ወደ አልጄሪያ ከተሰደዱት ውስጥ ሃኒባል ጋዳፊ አንደኛው ነው። የጋዳፊ 5ኛ ልጅና ያን ጊዜ 36 ዓመት ዕድሜ ያለው ሃኒባል በሊቢያ ፖለቲካ እንደ ሌሎች ልጆች በመሳተፍ አይታወቅም። እሱ የበለጠ የሚያስደስተውና የሚታወቀው በጥጋበኛ ድርጊቱ፣ በተሞላቀቀ ኑሮው የፈለገውን ለማድረግ የተፈጠረ የሚመስለው ሰው በመሆኑ ነው።
አስቸጋሪው ጎረምሳ የሚልም ቅጽል ወጥቶለት ነበር። በግንፍልተኛ ባህሪው የሚታወቀው ሃኒባል በዚያው በአስቸጋሪ ባህሪው ኢጣሊያ ውስጥ ፖሊስ ደብድቦ ታስሮ ነበር። ፍቅረኛውን በመንገድ ላይ ሲደበድብ ተይዞም ታስሯል። ከሚስቱ የሊባኖሷ ሞዴል ናኒ ጋር በጄኔቫ በባለ 5 ኮከብ ሆቴል ሲዝናኑ ሰራተኞቹን አዋርደዋል ተብለው ሁለቱም ታስረዋል። ያን ጊዜ አባቱ ኮሎኔል ጋዳፊም እንዴት የኔን ልጅ አሰሩ ብለው ስለተናደዱ በሊቢያ ኢንቨስተር የነበረውን የስዊዘርላንድ ዜጋ ወዲያው አባረሩት። ለስዊዘርላንድ የሚሸጠው የነዳጅም እንዲቋረጥና በስዊዝ ባንኮች የተቀመጠው ገንዘባቸው እንዲወጣ እስከ ማዘዝ ደርሰዋል። የሃኒባል ሚስት ሞዴሏ ናኒ እንደርሱ ከልክ ባለፈ ጭካኔና መንደላቀቋ ትታወቃለች። ለቤት ሰራተኝነት የቀጠራቻትን ኢትዮጵያዊቷን ሸዋዬን አስራ የፈላ ውሃ በላዋ ላይ እየለቀቀች ታቃጥላትና ተገርፋት የነበረችው የሃኒባል ሚስት ናኒ ናት። ሸዋዬ ተአምር ሊባል በሚችል አጋጣሚ ከሞት የተረፈችው ትሪፖሊ በታጣቂዎች ተይዛ ሃኒባል ከሸሸና ናኒም ወደ ሀገሯ ወደ ሊባኖስ ከሄደች በኋላ ነው። ሳፊያና ልጆቻቸው ጎረቤት ወደ ሆነችው ሀገር አልጄሪያ ሲሰደዱ እንደ ቀድሞ ሰተት ብለው የሚገቡበት አልሆነም። እንደ በፊቱ አጃቢና አስተናጋጅ አልተቀበላቸውም። እንዲያውም ታገዱ። አጅበዋቸው የመጡ ታጣቂዎችም እንዲከተሏቸው አልተፈቀደም። አልጄሪያ የኔቶ ሀገሮችና ከጊዜያዊው የሊቢያ መንግሥት የሚመጣውን ቅሬታ ላለማባባስ ጉዳዩን በጥንቃቄ ነበር የያዘችው። በመጨረሻም በሰብአዊነት ምክንያት ነው ተብሎ የአልጄሪያ መንግሥት ተቀበላቸው። ማንኛውንም የፖለቲካ እንቅስቃሴ እንዳያደርጉ፣ ምንም አይነት መግለጫ እንዳይሰጡ አስጠንቅቆ የተሟላ ማረፊያ ሰጣቸው። ሳፊያና ቤተሰቦቻቸው ለ7 ትውልድ ይበቃናል የሚሉት ሀብታቸው ሁሉ ተኖ አልጀርስ የተቀመጡት በአልጄሪያ መንግሥት እርዳታ ነበር። እንደዚያ ሆነው በስደት ባረፉበት ሀገር የጠበቁት አሰቃቂው መርዶ ደረሳቸው። ኮሎኔል ጋዳፊና ልጃቸው ሙታሲን ጋዳፊ ተገደሉ። የጋዳፊ የመጀመሪያ ልጅና የሳፊያ የእንጀራ ልጅ የሆነው መሐመድም ወደ አልጄሪያ አብሮ ተጉዟል። መሐመድ ትልቁ ልጅ ዕድሜውም ከ50 በላይ ቢሆንም በፖለቲካ ተሳትፎ አይታወቅም። የሥራ ኃላፊነቱ የሊቢያ ኦሎምፒክ ኮሚቴ ፕሬዝዳንትነትና የቴሌኮሙኒኬሽን ጉዳይ መከታተል ነበር። እንደ ሌሎቹ ልጆች በአደባባይ የማይታይ መግለጫ የሚሰጥ ስላልነበረ በሀገሩ ሰዎች ዘንድ ጭምር ዓይን የተጣለበት አልነበረም። መሐመድ ጋዳፊ ታጣቂዎቹ የትሪፖሊውን የጋዳፊ ቤተ መንግሥት ጥሰው ሲገቡ እዚያው ነበር፣ ይዘውትም ነበር ተብሏል። ግን አንዳንዶች እንደሚሉት ታጣቂዎቹ እንደ ሌሎቹ ልጆች የማይፈልጉት ስለነበረ ስለለቀቁት፣ ሌሎች ደግሞ አዘናግቶ አምልጦ ነው እንደሚሉት በአንደኛው ምክንያት ከታጣቂዎች አምልጦ ከእንጀራ እናቱ ከሳፊያ ጋር ወደ አልጄሪያ ለመሸሽ ችሏል። ሳፊያ ባለቤታቸው ጋዳፊ እየተጎተቱና እየተገፈተሩ በፊታቸው የሚወርደውን ደም ለመጥረግ የማይችሉ ሆነው ተንገላተው ሲሞቱ የሚያሳየው ምስል ሳይደርሳቸው አይቀርም። ልጃቸው ሙታሲም አባቱ በመሸጉበት ሰርት አካባቢ በአንድ አቅጣጫ ሲዋጋ ቆስሎ በታጣቂዎች ተማረከ። ሙታሲም የብሔራዊ ጸጥታ ምክር ቤት አማካሪ ነበር። ያን ጊዜ 37 ዓመቱ ነው። ሙታሲም የበለጠ የሚታወቀው በወቅ አጥባቂነቱ ሲሆን ወንድሙ ሳይፍ አልእስላም የጀመረውን የተሐድሶ እንቅስቃሴ ካጨናገፉት የጋዳፊ ሹማምንት አንደኛው መሆኑ ይነገርበታል። የማረኩት ታጣቂዎች ጫማውን አስወልቀው በተቀዳደደች ካኔቴራ በአንድ ክፍል ዘጉበት። አንዱ ታጣቂ የደረቱ ቁስል ደም ሲያወርድበት አይቶ እሱ ምንድነው ብሎ ሲጠይቀው ኒሻን ነው ብሎ የመለሰለት ያን ጊዜ ነው። ሙታሲም ከዚያ በኋላ በሕይወት አልታየም። ማን እንደገደለው እንዴትም እንደተገደለ ባይታወቅም ግን ሞተ። ጋዳፊንም ገድለው ሬሳቸውን አንድ ላይ አድርገው ሕዝብ እንዲያየው አደረጉት። ቀብራቸውን በድብቅ ስለተፈጸመ ቦታው የት እንደሆነ በይፋ የሚታወቅ አልሆነም። ሳፊያ የባላቸውንና የልጃቸውን ሞትና አሟሟታቸው ምን ያህል እንደሚሰብራቸው የታወቀ ቢሆንም የተረፉ ልጆቻቸው ዕጣ ፈንታ ምን እንደሆነ አለማወቃቸው አዲስ ጭንቀት እንደሚሆንባቸው የታመነ ነው። ሳይፍ አልእስላም ጋዳፊና ሳዲ ጋዳፊ የት እንደሆኑ አለማወቃቸው በቤተሰቦቻቸው ላይ በዚያ ሰሞን የወረደው መዓት እምንስ እንደሚያደርሳቸው
አስግቷቸዋል። ሳይፍ አልኢስላም በሊቢያውያን ዘንድ በፖለቲካ ተሳትፎ በተለይም የተሃድሶ ንቅናቄ በማድረጉ ይታወቃል። መደበኛ ሥራ ባይኖረውም ግን መንግሥትን ወክሎ በመደራደር ጉዳይ በማስፈጸም ሰፊ ተሳትፎ ነበረው። ከለንደን ዩኒቨርሲቲ የዶክትሬት ዲግሪውንም አግኝቷል። የአባቱ መንግሥት ከአውሮፓ ሀገሮችና ከአሜሪካ ጋር የሸከረ ግንኙነቱን እንዲያለዝብ ውጤት ያስመዘገበ ጥረት አሳይቷል። የምዕራብ ታዋቂ ጋዜጠኞችም የሊቢያ የወደፊት ተስፋ ለተሃድሶ የተዘጋጀው ምሁር እያሉ ሲያወድሱት ቆይተዋል። ሳይፍ አልኢስላም የሊቢያ ዓመፅ ሲቀሰቀስ ከአባቱ ጎን ቆመ። አዎ ለውጥ ያስፈልጋል፣ ሕዝቡ መሪዎቹን መምረጥ አለበት፣ ግን በኃይልና በጉልበት ሊሆን አይችልም። ለውጡ ምዕራባውያን የሊቢያን ነዳጅና ገንዘብ ለመዝረፍ ያስተባበሩትና አሸባሪዎች የሚሳተፉበት ነው አለ። ሕዝቡ ለውጡን እንዲቃወም ቀሰቀሰ። በዛንታን አካባቢም ከተከታዮቹ ጋር ሆኖ ታጣቂዎቹን እየተዋጋ ቆስሏል። ግን አባቱ ከሞቱ በኋላ ጦሩ ስለተበተነ ወደ ጎረቤት ሀገር ለመሸሽ ሲሞክር በመንገድ ላይ ተያዘ። ማራኪዎቹ እንደ አባቱና እንደ ወንድሙ ሳያንገላቱት በክብር ይዘው አሰሩት። ትሪፖሊ ላለው መንግሥት አናስረክብም ብለው አቆይተው የተፈረደበትን ሞት ሽረው በምህረት ለቀቁት። አልሳዲ ጋዳፊ ከዓመፁ በፊት የሊቢያ የእግር ኳስ ቡድን ተጫዋች ነበር። የእግር ኳስ ፌዴሬሽን ኃላፊም ሆኖ ነበር። ለኢጣሊያ ቡድንም ተጫውቷል። ሳዲ በፖለቲካና በወታደራዊ ተሳትፎ አይታወቅም። ታጣቂዎቹ ትሪፖሊን ሲቆጣጠሩ ወደ ጎረቤት ሀገር ኒጀር ተሰደደ። ኒጀር ከ3 ዓመታት በኋላ ለሊቢያ ጊዜያዊ መንግሥት አሳልፋ ስለሰጠችው ወንጀለኛ ነህ ተብሎ ታሰረ። ወንጀሉም የብሔራዊ ቡድን አሰልጣኝ የነበረውን በሽር ሬኒን አስገድልሃል ተብሎ ነው። ግን በቂ ማስረጃ አልተገኘበትም ተብሎ ከታሰረበት አልሂዳባ እስር ቤት ተለቀቀ። በእስር ቤት እያለ በቂ ሕክምና እንዲያገኝ አለመደረጉ መገረፉም በጊዜው ተዘግቦ ነበር። ሳዲ ከስር እንደተፈታ ቱርክ በስደተኝነት ስለተቀበለችው አሁን በኢስታንቡል ይኖራል። ባላቸው፣ 3 ልጆቻቸው፣ የልጅ ልጆቻቸውና ማቻቸው የተገደሉባቸው፣ 2 ልጆቻቸው የታሰሩባቸው፣ 2 ልጆች የተሰደዱባቸው ሳፊያ የአልጄሪያ የስደት ኖሯቸው አልተመቻቸውም። በዚያ ላይ አይሻ የምታሳየው የቁጣና የመቅበጥበጥ ባህሪ በአልጄሪያ ሹማምንት ዘንድ የሚያስከፋ ሆነ። አይሻ ተደራርቦ የደረሰባት ሐዘን ከአቅሟ በላይ ሆኖ ባህሪዋን ቁጡና ተለዋዋጭ አደረገባት። የአእምሮ መረበሽም አስከተለባት። ስለዚህ የቡቴፍሊካን መንግሥት ጭምር በይፋ ወቀሰች። የቤት ዕቃዎችን ከመሰባበር አልፋ አንድ ቀን ያረፈችበትን ቤት አቃጠለች። የአልጄሪያ መንግሥት አስጠንቅቋት የነበረውን አንዳችም መግለጫ ያለመስጠት ግዴታ ጥሳ የውጭ መገናኛ ብዙሃንን አነጋገረች። ለሶሪያ የቴሌቪዥን ጣቢያ በሰጠችው ቃለ መጠይቅ የሊቢያን ጊዜያዊ መንግሥት የከዳተኞች ስብስብ ብላ ዘለፈችው። የምዕራባውያኑም ፍላጎትና ድርጊት ከኢጣሊያኖች ቅኝ ገዢዎች ጋር እየተመሳሰለ ነው አለች። መግለጫው ለአልጄሪያ ሹማምንት ጫና የሚያሳድር ቢሆንባቸውም በማስጠንቀቂያ አለፉ። ግን ለማረፊያ በተሰጣቸው የመንግሥት የእንግዳ ማረፊያ የተሰቀለውን የፕሬዝዳንት ቡቴፍሊካን ፎቶግራፍ ካቃጠለች በኋላ ሊታገሷቸው አልቻሉም። ከአልጄሪያ ለቃችሁ ውጡ ተባሉ። ሶፊያና ልጆቻቸው ሌላ የሚቀበላቸው ሀገር ሲያፈላልጉ ኦማን ፈቃደኛ ሆነችላቸው። ሶፊያና አይሻ ወደ ኦማን ሲሄዱ ሃኒባል ይሻለኛል ብሎ ሚስቱ ወዳለችበት ሊባኖስ ሄደ። ግን እንዳሰበው አልሆነም። የሊባኖስ አቃቢ ሕግ ወደ ሊቢያ ሄደው የተሰወሩትን የሺዓ እስላም መሪ የሼህ ሙሳ ሳድርን መረጃ አሳልፎ ሰጥቷል ብሎ በወንጀል ከሱ አሳሰረው። የሼህ ሙሳ ሳዳር በሊቢያ መጥፋት የሁለቱን ሀገሮች ግንኙነት ውጥረት የበዛበት አድርጎት ቆይቷል። ቀድሞ በታላላቅ ሆቴሎች እያረፈ ዓለሙን ይቀጭባት የነበረችው ቤይሩት ባለፈው ኅዳር በ11 ሚሊዮን ዶላር ዋስትና እስኪለቀቅ ድረስ ለ10 ዓመታት በእስር ቤት አቆየችው። ሳፊያና አይሻን በኦማን እንደሚኖሩ ይነገር እንጂ ራሳቸውን ሰውረው ነው የሚኖሩት።
አይሻም ስዕሎቿን ለእይታ አቅርባ በነበረበት ወቅት ከመታየቷ በስተቀር በአልጄሪያ እንዳደረገችው መግለጫ በመስጠት ወይም የኦማንን መንግሥት በመቃወም ስሟ አልተነሳም። ለእይታ ካቀረበቻቸው ስዕሎች መካከል አባቷና ወንድሟ ተገድለው ደማቸው ፈሶ በደም ቀለም የተነገረ ልብስ የለበሱ ሰዎች ከበው ሲመለከቷቸው የሚያሳየው ስዕሏ ይገኝበታል። በሁሉም ላይ የአውሮፓ ኅብረት ጥሎባቸው የነበረው የጉዞ እግድ ስለተነሳላቸው ሳፊያ ሊቢያ ለመመለስ ግብፅ ድረስ ሄደው እንደነበረና እንደተከለከሉ ተዘግቧል። ገንዘባቸው ግን አሁንም እንደታገደባቸው ነው። ወይዘሮ ሳፊያ ለተባበሩት መንግሥታት ድርጅትና ለአውሮፓ ኅብረት፣ ለአፍሪካ ኅብረት ጭምር የባላቸውና የልጆቻቸው አገዳደል እንዲመረመርና እንዲጣራ ተጠያቂውም እንዲታወቅ የተጣለባቸው እግድ እንዲነሳ አመልክተው ነበር። ግን ማንም መልስ አልሰጣቸው። ብዙዎቹ ስልጣንን በንጥቂያና በደባ የወረሱ መሪዎች ዕጣ ፈንታ ተመሳሳይ ነው። ቤተሰቦቻቸው በማያውቁትና በሚያውቁትም ጥፋት ተጠያቂ ይሆናሉ። ያለ ፍርድም ሲገደሉ፣ ሲታሰሩ፣ ሲሰደዱ የሚታይበት አጋጣሚ ሞልቷል። ወይዘሮ ሳፊያ እንዳጋጠማቸው 40 ዓመታት የተገነባ ቤተሰብና ንብረት በ3 ወራት ውስጥ እንዳልነበር ሲሆን እንኳንስ ለመቀበል ለመረዳትም ያስቸግራል። ደስታ በያዟት ጊዜ አጭር ናት፣ ሲያጧት ግን እንደ ሰማይ የራቀች ናት። በደስታና ምቾት በተጠለቀለቁ ጊዜ ሊደርሱ ስለሚችሉት ክፉ ቀናት ስለማይታሰብ ሸክማቸው ይከብዳል። ለጋዳፊ ቤተሰብም ሸክማቸው ከብዷል። አብራችሁን ስለቆያችሁ እናመሰግናለን።